ሲኒማ ቤት አልሄድም ስላልሽኝ እኮ ነው ቤት የጠራሁሽ እንጂ ሲኒማ ገብተን ብናይ ደስ ይለኝ ነበር። ከተጋባን በኋላ እንሄዳለን አለችኝ። ቤርጎ ቤት ሳይሆን ሲኒማ ቤት እኮ ነው ያልኩሽ። ከጋብቻ ጋር ምን አገናኘው? ሲኒማ ቤት እኮ ያው ቤርጎ ቤት በለው። ፊልሙን አይቶ ከሚወጣው ሰው በላይ ዓለሙን አይቶ የሚወጣው ሰው ይበልጣል። በር ላይ ሲወጡ ጠብቀ ስለ ፊልሙ ታሪክ በጠይቃቸው አንድ የሚነግር ሰው አታገኝም። ከዚህ በላይ ማብራሪያ ሳጨምርብኝ ፈጠን ብዬ ስሜት ውስጥ ያስገባታል ብዬ የተማመንኩበትን ፊልም ከፈቱ። ድንገት አክተሩ ልጅቱን ወደ ራሱ ስቦ የመጠመጣት ጀምር። አይኮርመው አልሁና በልቤ ቀስ ብዬ ማህደርን በጎን አየኋት። በውጭ ተመለስኩና አልጋው ላይ ወጣው። በውስጤ ምን አይነት ዓለም ታሳየኝ ይሆን እያልኩ በደስታ ተውጬ እጄን ትከሻዋ ላይ ጣል አደረኩ። በፍጥነት መንጭቃ አስለቀቀችኝ። እንዴ ምን ሆንሽ? ምንም አልሆንኩም እኮ ጠጋቢያ። ታዲያ ወደ እኔ ለምንድን ነው የምትሸሽኝ ብዬ ወደ እሷ ተጠጋው። ይበልጥ ወደ ጎና ፈገፈገችና ግድግዳው ላይ ተለጠፈች። እንዴ አሁን ሰላም አልነበርሽ እንዴ? ቆይ በ5 ደቂቃ ውስጥ ምን ተፈጠረ? ምንም አልተፈጠረም። በሻው ልብስሽን አውልቂና ወደ ውስጥ እንግባ በያቴ ቱታይን ክር መፍታት ጀመርኩ። ለግንኙነት ዝግጁ ሆናችሁ አልጋ ላይ ስትሰቀሉ ይቺ መፋቂያ ስጣት። በአንዴ ነው ሞተሯ ተረክ የሚለው። ከማህደር ጋር ፍቅር ግንኙነት ከጀመርን 3 ዓመት አለፈን። በተገናኘን ቁጥር ግማሹን ሰዓት የምናጠፋው ድንግልናሽን ስጭኝ አልሰጥህም በሚል ልትርክ ነው። ቆይ ግን አንቺ ምንም ስሜት የለሽም እንዴ? በዚህ 3 ዓመት ውስጥ እኮ እንኳን ሌላ ነገር ልናደርግ ቀርቶ አንድ ቀን እንኳን ከንፈርሽን ስሜሽ አላውቅም። አሁንማ እትዬ መሰልሽኝ ነው። እኔ ማህደር ላንተ እንደ እናትም እንደ እህትም እንደ ሚስትም ነው መሆን የምፈልገው አለችኝ። እስካሁን እንደ እናትና እንደ እህት በሚገባው ነሽልኛል። አሁን ደግሞ እንደ ሚስት ሁኚልኝ እስቲ። ድንግልናሽን ስጭኝ። ቀለል አድርጋ እሺ እሰጥሃለሁ አለችኝና አጠገቧ የተቀመጠውን አንስታ ጎንጨት አለች። የሰማሁትን ነገር ማመን ተሳነኝ። 3 ዓመት ሙሉ ስትነፍገኝ የኖረችውን ነገር እንዴት ዛሬ 3 ደቂቃ ባልሞላ ክርክር ሻለችኝ። ምናልባት ጆሮዬ አዛብቶ ሰምቶ ከሆነ ብዬ ለማረጋገጥ ደግሜ ጠየቅኳት። እሺ እሰጥሃለሁ ነው ያልሽኝ ወይስ ጆሮዬ ነው? ያ እሰጥሃለሁ። ጊዜ መስጠት አልፈለኩም። ሐሳቧን ሳትቀይር ቶሎ ይዣት ልሄዳልኩና ከተቀመጥኩበት ተነስቼ አጀሬው እዚሁ መነሳት ሳይጀምር በይቶሎ ተነሽ፣ እዚህ አካባቢ ቆንጆ ሩም ያለው ሆቴል አለ እንሂድ። እንዴ ጭራሽ ጥሩ ሩም ያለው ሆቴልም ታውቃለህ? እንዴት ነው ቆይ እሱ ልታውቅ የቻልከው ነው ወይስ ከዚህ በፊት ከሌላ ሴት ጋር መተህ ታውቃለህ? ይሄ ውይይት ከድንግልና ርክክቡ በኋላ ቢሆን አይሻልም? በያውን ተነሽ። ለማንኛውም ምን ያልሰጥህም አላልኩም፣ ግን ከጋብቻ በኋላ አለችኝ። እዛው መንጋጋዋን አውልቃት አለኝ። ለቦክስ በጨበጥኩት እጄ መዳፌን እየመታው በተቀመጠችበት ትቻት ሄድኩ። የቤቴ በር ላይ ቁጭ ብዬ ከጓደኛዬ ጋር በስልክ እያወራው ነው። አንተ ግን እኮ የማህደርን ድንግልና በመለመን ያጠፋውን ጊዜ ድንግል መሬት አርሰ ጤፍ ወይም የሆነ ነገር ብትዘራ እስካሁን ሀብታም ነበር የምትሆነው። በአክለኔ ጊዜ መሬቱም ይታረስ አይመስለኝም። ድንግል ያውጣልህ ብሎ የረገመኝ ሰው ሳይኖር አይቀርም። ግን አሁን ማህደርን መጠራጠር ጀምሬያለሁ። እንዴት ማለት? ድንግል እየመሰለችኝ አይደለም። ያው አንዴ ድንግሌን ብላ ስለተዋወቀችኝ ድንግል አለመሆኗን ካወቅኩ እንለያይ መላት መስሏት ቢሆንስ ሁሉ መከራ ብታበለኝ። እና ታዲያ እሱ ማወቅ እኮ ቀላለሁ እንዴ? እንዴት? አንድ ቀን መንገድ ላይ የሄዳችሁ በቀልድ አስመስለው ወገቧን ንካት። ከጮች ወይም ከዘለለች ድንግል ናት። ዝም ካለች ግን ያው ተበልቷል ማለት ነው አለኝ። ጓደኛዬ ያሉ የተባሉ የማህፀን ስፔሻሊስት ሐኪም ልጅ በመሆኑ ሐኪም ቤት ወስዳስ መርመራት ይለኛል ብዬ ስጠብቅ እንደዚህ አይነት ባህላዊ ትንታኔ በመስጠቱ ብገረምም ያለኝን ነገር ለማረጋገጥ ጊዜ ሳላጠፋ ከቤት ወጣሁና በየአንድ ዓመት ልዩነት 9 ልጅ ወለደችውን የሰፈራችንን ሴትዮ ወገብ በቀልድ አስመስዬ ነካረኩት። ሴትዮዋ ከምድር ተነስታ እንደ እምቦሳ ወደ ሰማይ ዘለለች። እኔም የጓደኛዬ ባህላዊ ትንታኔ ሐሰት መሆኑን እዛው አረጋግጡ። እኔ ቤት ፊልም እንይ ብዬ ጠርቻት እግራችን ላይ ፎጣ ጣል አድርገን ቺፕስ እየበላን ፊልም እየመረጥን ነው። ሲኒማ ቤት አልሄድም ስላልሽኝ እኮ ነው ቤት የጠራሁሽ እንጂ ሲኒማ ገብተን ብናይ ደስ ይለኝ ነበር። ከተጋባን በኋላ እንሄዳለን አለችኝ። ቤርጎ ቤት ሳይሆን ሲኒማ ቤት እኮ ነው ያልኩሽ። ከጋብቻ ጋር ምን አገናኘው? ሲኒማ ቤት እኮ ያው ቤርጎ ቤት በለው። ፊልሙን አይቶ ከሚወጣው ሰው በላይ ዓለሙን አይቶ የሚወጣው ሰው ይበልጣል። በር ላይ ሲወጡ ጠብቀ ስለ ፊልሙ ታሪክ በጠይቃቸው አንድ የሚነግር ሰው አታገኝም። ከዚህ በላይ ማብራሪያ ሳጨምርብኝ ፈጠን ብዬ ስሜት ውስጥ ያስገባታል ብዬ የተማመንኩበትን ፊልም ከፈቱ። ድንገት አክተሩ ልጅቱን ወደ ራሱ ስቦ የመጠመጣት ጀምር። አይኮርመው አልሁና በልቤ ቀስ ብዬ ማህደርን በጎን አየኋት። በፍጥነት ሪሞቱን መንጭቃኝ ፊልሙን አቆመችውና እነዚህ ሰዎች ግን ተጋብተዋል ነው ወይስ ዝም ብለው ነው የሚዘሙቱት? ጭራሽ ከኛ አልፈሽ ፊልም አክተርን መቆጣጠር አማረሽ? አናደደችኝ በጣም። ለማንኛውም ከጋብቻ በፊት እንደዚህ አይነት ነገር ማየት አልፈልግም ብላ ቲቪውን አጠፋችው። ሊሟሟቅ እያኮበኮበ የነበረው ስሜቴ ከቲቪው ጋር አብሮ ጠፋ። ቆይ ማድረጉ ይቀርሽ ማየቱ ምን ችግር አለው? ማህደር ግን ሳልፈልግ ሌላ ሴት ጋር እንዲህ እየገፋፋሽ ነው ታውቂያለሽ አይደል? ደግሞ ቅዱስ መጽሐፉ ሳይቀር አትከላከሉ ተሰጣጡ ነው የሚለው።
ጥቅሶችን ለራስህ የፍትወት ስሜት እያመቻቸ ያለ ቦታቸው አትጥቀስ። ለማንኛውም ምድር ነገ ትጠፋለች ቢባል እንኳን ካልተጋባን ምንም የምናደርገው ነገር የለም። እርግጠኛ ነሽ ከተጋባን በኋላ ራሱ ትሰጭኛለሽ? እጇን ጉንጬ ላይ ጣል አድርጋ እየደባበሰችኝ፣ ከዛ በኋላማ ምንም የኔ የምለው ነገር የለም፣ ሁሉም ያንተ ነው ጌታ። እኔ ምንም ድግስ ግርግር ምናምን አልፈልግም። በቃ ሽማግሌ ልከ ከቤት እንድትወስደኝና ሰማንያችንን እንድንፈራረም ብቻ ነው የምፈልገው። በተረፈ በቬሎና በሱፍ ቆንጆ ቆንጆ ፎቶዎች ከተነሳን በቂ ነው አለችኝ። እኔ እኮ ሰርግ የምትፈልጊ መስሎኝ ነው በምን አባቴ ደግሳለሁ ብዬ እስካሁን የቆየሁት። እንደዛ ከሆነማ በቃ ፎቶ፣ ሜካፕም፣ ሱፍና ቬሎ ክራይም አንድ ላይ የምናገኝበት ቦታ አለ። ሰሞኑን እዛ እንሄዳለን። ከዛ ሽማግሌ ልክና ሰማንያችንን እንፈራረማለን። እሺ አለችኝ። በጉጉት ስጠብቀው የነበረው ቀን ደረሰ አልኩና በልቤ ግንባሯን ሳምኳት። ቴሌግራም ላይ ያገኘኋቸው የባህል መድኃኒት ጠቢብ ጋር ጎራ ብያለሁ። ግራና ቀኝ ጆሯቸው ላይ የተሰኩት ጤና አዳምና ዳማከሴ አስፋልት ዳርና ዳር የበቀሉ ችግኞች ይመስላሉ። ሰላም አሉ ብዬ እጄን ዘረጋሁላቸው። እንዴት ዋልክ ብለው እጄን ሳቱትና አየሩን ጨበጡት። አይናቸውን ሳየው ጤነኛ ነው። አየር መጨበጥ የጥበባቸው አንዱ ክፍል ይሆን እንዴ ብዬ ትንሽ ተወዛገብኩ። አትቁም ቁጭ በል አሉኝና ቁጭ አልኩ። የእድሜ ጉዳይ ትንሽ አይኔን አደከመውና ሰው ራሱ በስርዓት መጨበጥ አቃተኝ እኮ። አይ ጊዜ ብለው ጆሯቸው ላይ ሰኩትን ዳማከሴ አፍንጫቸው እስከተው አንድ ሁለት ጊዜ ካስነጠሱ በኋላ ምን ልርዳ ታዲያ አሉኝ። እኔ እንኳን ስሜት ቀስቃሽ እጽ ካሉት ብዬ ነበር አመጣጤ። ለአንተ ነው ለልጅቱ? ኧረ ለሷ ነው። የኔ እንዲሁም በተፈጥሮ የተቀሰቀሰ ነው። ተጨማሪ ከወሰድኩበት ኦቨርዶዝ ነው የሚሆነው። ምን ነው ታዲያ እሷ አልጋ ላይ ደክማብ ነው? ነገርየውን ስንጀምረው እኮ ነው ትድከም ትበርታ ማውቀው። እስካሁን ምንም ያደረግነው ነገር የለም። ድንግል ናት። አሁን ግን ድንግልናዋ ልትሰጠኝ ዳርዳር እያለች ስለሆነ ሐሳቧን እንዳትቀየር ብዬ ነው እርሷ ጋር የመጣሁት። ከተደረደሩት ብዙ አይነት መፋቂያዎች መሃል አንዱን መፋቂያ ነሱና ለግንኙነት ዝግጁ ሆናችሁ አልጋ ላይ ስትሰቀሉ ይቺ መፋቂያ ስጣት። በአንዴ ነው ሞተሯ ተረክ የሚለው። አንዴ ከፋቀችበት ሁሌ መደጋገም አያስፈልጋትም። ለሁል ጊዜም የሚሰራ ፍቱን እጽ ነው አሉኝ። መፋቂያውን እንዲያስኩ ፈገግ አልኩ። ከተማ ውስጥ አለ የተባለ ፎቶ ስቱዲዮ ውስጥ ነን። እሷ ሜካፓን ተቆነጃጅታ እስክትጨርስ እኔም ጸጉሬን የተስተካከልኩ ነው። ሁለታችንም ተቆነጃጅተን ጨረስንና እኔም መኳንንት የሚያስመስል ሱፍ፣ እሷም ልዕልት የሚያስመስላት ቬሎ ከዛው ተከራይተን የሚያማምሩ የሰርግ ፎቶዎች በሚያምር ስቱዲዮ ውስጥ ተነሳን። ዘላለም 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 ይትባረክ እንደ አብርሃም። የሰርጋችን ቀን ምሽት እኔ በቦዲና በቱታ እሷ ደግሞ በስስ ፒጃማ ሆና አልጋ ላይ ተቃቅፈን ተኝተናል። ወደ ከንፈሯ በቀስታ የተጠጋው እችን ቀን እንዴት በጉጉት ስጠብቃት እንደነበር ታውቂያለሽ አይደል አልኳት። ተሽኮረመመች። ከንፈሯን በስሱ ሳምኳትና ሽንት ቤት ደርሼ መጣሁ እሺ ብያት ካልጋው ላይ ወርጄ የባህል ሐኪሙ የሰጡኝን መፋቂያ ከኪሴ ያወጣውና ቀደም እኮ የሚያምር መፋቂያ ሳይ ዝም ብዬ ሁለት ገዛው። ጥርስሽን ፋቅ እያደረግሽ ጠብቂኝ ብዬ ወረወርሁላት። እኔም እንዳትጠራጠር ብዬ ሽማግሌው ከሰጡኝ መፋቂያ ጋር የሚመሳሰል ከአዟሪ በገዛሁት መፋቂያ ጥርስን እየፋቅኩ ወደ ውጭ ወጣው። ከውጭ ተመለስኩና አልጋው ላይ ወጣው። በውስጤ ምን አይነት ዓለም ታሳየኝ ይሆን እያልኩ በደስታ ተውጬ እጄን ትከሻዋ ላይ ጣል አደረኩ። በፍጥነት መንጭቃ አስለቀቀችኝ። እንዴ ምን ሆንሽ? ምንም አልሆንኩም እኮ ጠጋቢያ። ታዲያ ወደ እኔ ለምንድን ነው የምትሸሽኝ ብዬ ወደ እሷ ተጠጋው። ይበልጥ ወደ ጎና ፈገፈገችና ግድግዳው ላይ ተለጠፈች። እንዴ አሁን ሰላም አልነበርሽ እንዴ? ቆይ በ5 ደቂቃ ውስጥ ምን ተፈጠረ? ምንም አልተፈጠረም። በሻው ልብስሽን አውልቂና ወደ ውስጥ እንግባ በያቴ ቱታዬን ክር መፍታት ጀመርኩ። ምንም ማድረግ አልፈልግም እኔ አለችኝ። እንዴ ማለት በቃ ምንም ማድረግ አልፈልግም እንዴ? ከተጋባንም በኋላ ደግሞ እንደ ድሮ ልታስልምኝ ነው እንዴ? በአውልቂ። አላውልቅም። አውልቂ። እምቢ። የተከራከረን እያለ ድንገት ስልክ የጠራ የባህል ሐኪሙ ነበር የደወሉት። አነሳሁትና ሄሎ፣ እንደው ይቅር በለኝ ልጄ ይቅር በለኝ እያሉ ልመና ውስጥ ገቡ። እንዴ ምን አጥፍተው ነው ይቅር በለኝ የሚሉት? ግራ ገባኝ። ትናንት እኮ አይኔን ትንሽ ግር ብሎኝ ስሜት የሚቀሰቅሰውን መፋቂያ ሰጣለሁ ብዬ ስሜት የሚያጠፋውን የሰጠው። እንደው ይሄ አይኔ ምን እንደሚሻለኝ። አይ ምን ልጅቱ መፋቂያውን ተጠቀመችበት እንዴ? ሄሎ ምንም መልስ አልሰጧቸውም።
አልጋ ልብሱን ገለጥኩትና ውስጥ ገብቼ ጥቅልል ብዬ ተኛው። አንዴ ከፋቀችበት ሁሌ መደጋገም አያስፈልጋትም። ለሁል ጊዜም የሚሰራ ፍቱን ዕፅ ነው ያሉኝ ትዝ አለኝና ክፉኛ ተከስኩ።